ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንግዲህ በኤድመንተን ከተማ አዲስ እንግዳ ይዤላችሁ መጥቻለሁ። ቃል ሜካፕ ትባላለች ወይም ሜካፕ ባይ ቃል በመባል ትታወቃለች። በተለያዩ የሶሻል ሚዲያ ላይ የውበት ባለሙያ ናት። አጠቃላይ የሜካፕ ስራዎች ሄር ስታይሊስት ናት፣ ሜካፕ አርቲስት ናትና ኢትዮጵያ ላይ በጣም የሚታወቅ የሜካፕ ስኩል አላት፣ ትምህርት ቤት አላት። እና እንግዲህ ዛሬ በካናዳ ኤድመንተን ተከስታለች። እንግዲህ እስቲ እንግዳችንን አብረን እንከታተል። ይሄን ቪዲዮ እስከመጨረሻው እንድትከታተሉና እንዲሁም ላይክ እና ሼር በማድረግ ለሌሎች እንዲደርስ እንዲያደርጉልኝ ጠይቃለሁ። በተጨማሪ ደግሞ ቤተሰብ ያልሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃለሁ። ወደ እንግዳችን ቃልዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ምን እግር ጣለሽ ወደ ካናዳ? ካናዳ በአጋጣሚ ለጉብኝት ነበር የመጣሁት፣ ቪዚት ለማድረግ ነበር የመጣሁት ቤተሰብ ለማየት እና ካናዳዎች እንግዲህ ጥሩ በመሆናችሁ በፍቅር አስቀረንሽ። በፍቅር በጣም እያቆያችሁኝ ነው። በጣም ደስ ይላል። እስቲ ቃል ማን ናት የሚለውን ነገር እንግዲህ እኔ በተወሰነ መልኩ አቅሻለሁና ለእንግዶቼ ለማያውቁሽ እንደው ቃል ማን ናት፣ ማን ብለን እንተዋወቃት ለሚለው እስቲ ራስሽን ብሪፍ አድርጊ እስቲ። እሺ፣ ቃል ኪዳን ፍርዱ እባላለሁ። ብዙዎቻችሁ ሜካፕ ባይ ቃል በሚል አካውንቴ ልታውቁኝ ትችላላችሁ። ቃል ኪዳን ፍርዱ እባላለሁ። የውበት ባለሙያ ነኝ፣ ሜካፕ አርቲስት ነኝ፣ ሄር ስታይሊስት ነኝ። የውበት ነገሮች በሙሉ ያው ሁሉም ዘርፍ ላይ ሰርቼ አልፍ ያለሁኝ፣ እስካሁንም እየሰራሁ ነው። በውበት ስራ ላይ ነው ያለሁት። ኢትዮጵያ ላይ ትምህርት ቤት አለኝ፣ ቃል ሜካፕ ስኩል የሚባል ትምህርት ቤት አለኝ። ትምህርት ቤት ከመክፈቴ በፊት ያው ስፓ ነበረኝ። የተለያየ ውጭ ሀገሮች ላይ ሄጄ ሙያዬን በደንብ ለማዳበር ጥሩ ነገሮችን ለማግኘት ተምሬያለሁ፣ ሰርቻለሁ። ከዛ ወደ ሀገሬ ገብቼ ደግሞ ጸጉር ቤት በመክፈት ትምህርት ቤት በመክፈት ስራ ላይ ይገኛለሁ። አሁን ደግሞ ካናዳ መጥቼ እንግዲህ ተማሪዎች የብዙ ሰው ፍላጎት ስለሆነ ሜካፕ መማር ኤርትራውያኖችና ኢትዮጵያኖችን እያስተማርኩ ይገኛለሁ። ዋው በጣም ደስ ይላል። እንግዲህ ያው በጣም በሶሻል ሚዲያ በጣም ትታወቂያለሽ። ስራዎችሽ በጣም ጥሩ ስለሆኑ ማለት ነው የሚናገሩ ናቸውና በጣም ትላልቅ ሰዎችን ታስውቢያለሽና እስቲ ራሱ ሲጀመር እንግዲህ ወደዚህ የውበት ስራ እንዴት ገባሽ? እንዴት ልትመርጩ ቻልሽ? እስቲ እንዴት ነበር ሂደቱ ወደዚህ ስራ ለመግባት? ወደዚህ ስራ ለመግባት እንዳጋጣሚ ሆኖ በቴክኒክና ሙያ ነው ይሄን ሙያ ያገኘሁት። ፊልድ ስመርጥ ሌሎች ፊልዶች ነበረ፣ ድራፍቲንግ፣ ሰርቬይንግ ምናምን ይመቸኛል፣ ድሮ ማድረግ መሳል ምናምን ይመቸኛል እና ከልጅነቴ እነሱን ነበር እየመረጥኩት። ለቴክኒክና ሙያ እንጂ ለዩኒቨርሲቲ አልመጣልኝም ነበረ። 10ኛ ክፍል ስፈተን ማለት ነው። በአጋጣሚ እነሱን መርጬ መጨረሻ ላይ የሄር ስታይሊስት ሄር ድሬሲንግ ብዬ ሞልቼ ነበረ እንደ ኦፕሽናል ማለት ነው። እና ፋይናል የደረሰኝ ግን ሄር ድሬሲንግ ነው። ራሱ መረጠኝ ነው የሚባለው። ከዛ ግን ከገባውበት በኋላ በጣም እኔም ፍላጎት በልጅነቴ ልጆችን ሰራ ነበር፣ የሰፈር ልጆችን እህቶቼን ምናምን ሰራ ነበር። ታለንትሽ ነበር እወደዋለሁ ማለት ማሳመር፣ ልጆችን በቃ ጸጉራቸውን ማስያዝ፣ እህቶቼን ጸጉራቸውን ማስያዝ መስራት ምናምን። እኛ ቤት ደግሞ ጸጉራቸው የእህቶቼ ምናምን በጣም ያምራል የሁላችንም እና እነሱን ማሳመር ደስ ይለኝ ነበር እና ስገባበትም በቃ ለኔ ኢዚ ነው የሆነው። መጀመሪያም የምወደው ነገር ነበር ልጆችን ማሳመር ምናምን። ከኔ ያነሱ ልጆችን ሁሌ ያሳምር ነበር። ሰው ምንም አልከበደኝም። ወደ ትምህርቱ ስገባ ጭራሽ እኔ እየተማርኩ አስተማሪ ነው የሆንኩት። አስተማሪዎች እኔን ይመርጡ ነበር። ሁሌ ማሳያቸው ምናምን ይሉኛል እና በረፍት ቀኔ ቅዳሜና እሁድ ምናምን ሄጄ ጸጉር ቤት አያለው የሚሰሩትን አይና ሄጄ ትምህርት ቤት እኔ ያሳያለሁ፣ እኔ ያስተምራለሁ እና እሱ በጣም እንደወደው አድርጎኛል። ትምህርቴን እስክጨርስ ድረስ በቃ ጎበዝ ምናምን በርቺ መባሉ እንደወደው አድርጎኛል። መጨረሻ ላይ ልክ እንደተመረኩ ደግሞ እንዳጋጣሚ ሆኖ ኢትዮጵያ ውስጥ ለ6 ወር ምናምን ነው የሰራሁት፣ ተቀጥሬ የሰራሁት። ከዛ ወደ ዱባይ ሄድኩኝ። ዱባይ ሄጄ
ሰርቻለሁ በፀጉር ቤት። ከዛ ደግሞ ወደ ሀገሬም ተመልሼ እንግዲህ ራሴን ቢዝነሶች ከፍቼ መስራት ጀምሬያለሁ። ዋው በሚገርም አይነት ሂደት ነው። ምክንያቱም በልጅነትም ደግሞ ከሀገር ለስራ ብሎ መውጣት ከባድ ነው፣ ግን ይሄንን ተቋቁመሻል። በዚህ ሂደት ውስጥ ቻሌንጁ ምን ነበረ? ቻሌንጁ በጣም ቻሌንጅ የለም አይባልም። በሄድሽበት ቻሌንጅ አለ የትም። አንዳንዱ የአለቃ ችግር ሊሆን ይችላል። አንዳንድ ጊዜ ደግሞ የወይዘር እንደናንተ ችግር ሊኖር ይችላል። ግን ለችግሮቻችን ሁሌም ቢሆን ከእግዚአብሔር ጋር መፍትሄ መፈለግ ነው። ብዙ ጊዜ ችግር ይፈጠራል፣ ግን ችግሮችን ለመፍታት እኔ በጣም እንትን ነኝ ማለት መቆየት ያለብኝ ቦታ የት ነው፣ እዚህ ቦታ ምን እያረኩ ነው፣ እዚህ ቦታ ምን ማድረግ አለብኝ የሚሉትን የውሳኔ ሰው ነኝ። ዱባይ አሁን አልቆየውም የተመቼ ነገር ስላልነበረ ማለት ነው። እና ቻሌንጅ የለውም ማለት አይደለም፣ ግን ወደ ቻሌንጁን መፍታት መሄድ አለብን። ቻሌንጅ ሲመጣ እንዴት ነው የምፈታው የሚለውን ያው ከእግዚአብሔር ጋር ተነጋግሮ ቻሌንጅ መፍታት አለብሽ እንጂ ቻሌንጅ ሁሉም ቦታ ላይ አለ። አሁን ግን እግዚአብሔር ይመስገን በደንብ ኢትዮጵያ ውስጥም አሁንም እዚህ ካናዳ መጥቼ ያየሁት ነገር በጣም ጥሩ ነው። ማለት ሀበሻው በቃ ይሄን ሙያ በደንብ ለመስራት ፍላጎት አለው፣ ለመማር ፍላጎት አለው። ኤርትራውያኖች፣ ኢትዮጵያኖች በጣም ፍላጎት አላቸው። ብዙ ሴቶች ይሄን ሙያ መማር እንደሚፈልጉ አይቻለሁ፣ እየተማሩ ነው። ወደፊትም ደግሞ የተሻለ ነገር እናስተምራለን ብዬ አስባለሁኝ። አሁን ሜካፕ ብቻ ነው። ወደ ጸጉር፣ ወደ ጥፍር ብንመጣ ብዙ ወጣቶች፣ ብዙ ሴቶች ይቀየሩበታል ብዬ አስባለሁ። ወደ ካናዳ ከመምጣቴ በፊት እስቲ ኢትዮጵያ ትንሽ እንቆይና የት አካባቢ ነው ትምህርት ቤትሽ? ትምህርት ቤቴ ቦሌ አካባቢ ነው። አሁን ብራንች እየከፈትኩ ነበረ ወደ ሰሚት። እንግዲህ በሆነ ጉዳዮች ምክንያት ቆሟል። ያው ብዙ ተማሪዎችን ይቅርታ መጠየቅ እፈልጋለሁ። ምክንያቱም ሰሚት አካባቢ በጣም ብዙ ሰው ፍላጎት ነበረው። ሰሚት፣ ሀያት እነሱ አካባቢዎችን ፍላጎታቸውን በማየት ምዝገባም ላይ ነበርን። ግን እሱን እንግዲህ የገጠመኝን ነገር ወደፊት እናገራለሁ ብዬ አስባለሁ። አሁን ለመናገር አልችልም። ለጊዜው ቆሟል። አዎ ለጊዜው ቆሟል። እየሰራው ነበር። ወደ 11 ክፍል ተሰርቶ ቆሟል ኦልሞስት። እና አሁን ላይ ትምህርት ቤቴ ቦሌ አዲሱ ስቴዲየም ጋር ይገኛል። ብዙ ተማሪዎች የሚማሩበት፣ ብዙ ተማሪዎች የሚረዱበትም ጭምር ነው። እኔ ትምህርት ቤቴን እንደ ገንዘብ መስሪያ ብቻ አላየውም። ብዙ ሴቶችን የሚያግዝ ትምህርት ቤት ነው። ምክንያቱም በ3 ወር በ6 ወር 100 ወይ 200 ወይ 300 ተማሪ አስመርቅ ያለው ብዬ ሳስመርቅ ከዛ ውስጥ 10-20 ተማሪ ድጋፍ አድርጌ ማስመረቅ አለብኝ ብዬ ነው ማስበው ሁሌና በወር ፓኬጅ ይሰጣለሁ። አቅም ለሌላቸው ብዙ ተማሪዎች ፓኬጅ ይሰጣለሁኝ። በነጻ አስተምራለሁኝ። መማር ፈልገው ለመማር እድል ያላገኙ፣ አቅማቸው ያልፈቀደላቸው፣ ልጅ ኑሯቸው ቤት ለተቀመጡ ወላጆች አስተምሬ ብዙ ስራ የጀመሩ አሉና በሱ ነው በጣም እኔ ደስታ ማገኝበት ከገንዘብ መስራቴ በተጨማሪ። ዋው ይሄ ትልቅ ነገር ነው። ኮሚኒቲ ሰፖርት ነው እና ትልቅ ነገር ነው። እዚህም ያደጉት ሀገሮች ላይ የሚታይ ነገር ነው። ይሄ ትልቅ ቫልዩ የሚሰጠው ነገር ነው። ምክንያቱም አንዳንድ ጊዜ ከገንዘብ ያለፈ ምንኖርላቸው ብዙ ነገሮች አሉ። ሳቲስፋክሽን አለ። ሌሎች ሲጠቀሙ በማየት የምታገኙን ሳቲስፋክሽን በገንዘብ አታገኙም። እና ይሄ ትልቅ ነገር ነው ያደረግሽው። በርቺ እንላለን። እስካሁን እንግዲህ እስቲ ደግሞ አሁን ካለው ኢትዮጵያ ውስጥ ካለው በጣም ብዙ እንትኖችን አይቻለሁ። ባለፈው የሄድኩኝ ጊዜ በጣም አይቻለሁ። የምንሰማቸውም ነገሮች አሉ ኢትዮጵያ ውስጥ የሙያ ነገሮች። አሁን ይሄ የውበት ነገሮች፣ የውበት ሙያ በጣም ተንሰራፍቷል እና በጣም ብዙ እንደተከፈቱ ትምህርት ቤቶች ምናምን ብዙ ነገር እንሰማለን። ኮምፒቲሽኑ አልከበደሽም ወይ? ማለት እንዴት ነበር? ኮምፒቲሽን አለ። ኮምፒቲሽን መኖሩ ደግሞ በጣም የሚፈለግ ነገር ነው። እኔ በሙያዬ ኮምፒቲሽን ከሌለ ሙያው ጥሩ ሆኗል ብዬ ስለማላስብ ኮምፒቲሽን መኖሩ አንዳችንን ያነቃል። አንዱ የአንዱን ድርጅት ያነቃል፣ አንዱ ደግሞ የአንዱን ድክመት ያሳያል። የዋጋ ኮምፒቲሽን አለ።
ለተጠቃሚውም በጣም ብዙ አይነት የዋጋ ኦፖርቹኒቲ እንዲኖረው ያደርጋል። እኔ ከማስተማሩ በዘለለ ብዙ ሰዎች የስራ እድል ተፈጥሮላቸው እንዲሰሩበትም ስለምፈልግ የዋጋ ኮምፒቲሽን፣ የብቃት ኮምፒቲሽን፣ የችሎታ ይሄ የጥራት የውድድር ነገር ስለሚኖረን እዛ ትምህርት ቤት የተማረ እዚህ ትምህርት ቤት የተማረ የሚለው ነገር እዛ ትምህርት ቤት ዋጋ እዚህ ትምህርት ቤት የሚለው ዋጋ አንቺ ጋር ተምረው ሌላ ቦታ ሲሄዱ ማለት ነው ያ ወጥተው ስላንቺ ያወራሉ ተማሪዎችሽ። ኦፍ ኮርስ ጥሩም ከሰራሽ ጥሩ ይወራል፣ ምሰሪው ነገር ይወራል። ሶ ኮምፒቲሽን መኖሩ ምንድነው ለሌላው ህብረተሰብ ጥሩ ነው ብዬ አስባለሁ። ለተጠቃሚው በጣም ጥሩ ነው። ስለዚህ ኮምፒቲሽን መኖሩ በጣም ደስ ይላል። እኔም ደግሞ ኮምፒቲሽኑን እግዚአብሔር ይመስገን በደንብ አሸንፌያለሁ ባልልም እንደምፈልገው እየሄደልኝ ነው። ምክንያቱም ትምህርት ቤቴ ሁልጊዜም ተማሪዎች አሉ፣ ተምረው የወጡ ሰዎች ሁልጊዜ ያመሰግኑሻል። ስለዚህ ኮምፒቲሽን ማለት ከራስሽ ጋር ነው። እኔ ያኛው ነገር ያነቃኛል እንጂ ራሴ ጋር ምን ድክመት አለ፣ ምንድነው ማስተካክለው፣ ምንስ የጎደልኩባቸው ነው። ዋጋዬ ሀይ ነበር መጀመሪያ ሲጀምር፣ እውነት ለመናገር በጣም ሀይ ነበር። ሀይ ስልሽ ለድሃው ኮሚኒቲ ማይሆን ነበረ። ከዛ ግን ሳየው እኛ ሀገር ይህን ሙያ የሚማረው ሰው በጣም ገቢው አነስተኛ የሆነ ሰው ነው። ምክንያቱም ተቀጥሮ ለመስራት ስለሚፈልግ ምናምንና ከዛ ዋጋዬን ማስተካከል ማውረድ ጀመርኩ። ለምን ለዚህ አይነት ህብረተሰብ የሚያስፈልገው ዲስካውንት የሆነ ነገር እንጂ በጣም ብዙ ውድ የሆነ ነገር አይደለም። ስለዚህ ምንድነው በዋጋሽ ታስተካክያለሽ ምናምን እና ጥሩ ይሆንሽ ትመጫለሽ እና ዝቅተኛ ሂሳብ የሚያስከፍሉ ትምህርት ቤቶች በጣም ብዙ ሰው ሰፖርት እንደሚያደርጉ ነው የማስበው እኔ። አሁን ሄር ስታይል የጸጉር እየሰራሽ ነው ትሰሪያለሽ? አሁን ላይ ጸጉር አልሰራም፣ ምክንያቱም ጊዜ ባለመኖር ምክንያት። ጸጉር ስራ በጣም መወደው ስራ ነው እና ስሰራውም ያምርልኛል፣ በጣምም ወድጄው ነው የምሰራው እና ብዙ ሰዎች እንዲያውም በቃ አንቺ ጸጉር ስትሰሪ እኮ ምናምን ይሉኛል። አሁን ሊመልሱኝ ነው እና በፊት እሰራ ነበር በደንብ ሁሉንም እሰራ ነበር። ከዛ መሀል ላይ ጊዜ አጣሁ። እዚህ አስተምራለሁ፣ እዚህ ሙሽራ እሰራለሁ፣ እዚህ ምናምን እና ሁሉን ነገር ማድረግ ስላልቻልኩኝ ትኩረቴን ወደ ሜካፕ አደረኩኝ። ማስተማር መስራቱን በጣም ሙሽሮች እሰራ ነበር። በቀን እስከ 20 ሙሽራ እስከ 15 ሙሽራና ሚዜ ኑሮሽ ሜካፕ ሌላ ስራውን አሰሪም። ስለዚህ ለዛ እሱን ትንሽ ወደ ጎን አድርጌው ነበረ። አሁን ግን እዚህ ሀገር ጥሩ ነገር እሰራለሁ ብዬ አስባለሁ። ጸጉር ቤትም ልከፍት እያሰብኩ ስለሆነ እያያችሁ ያላችሁ ቶሮንቶ የምትኖሩ ካላችሁ ይሄን ቪዲዮ እያያችሁ ከሆነ በቅርቡ ቶሮንቶ ላይ እንገናኛለን። በጸጉር ስራውም በሁሉም በቢዩቲ ስራ እንገናኛለን። መማር የምትፈልጉ ደግሞ አሁን ኤድመንተን ላይ የነበረን ክላስ አልቋል። ካልጋሪ ኔክስት ዊክ ይኖረናል። ቶሮንቶ፣ ኤድመንተን፣ ቫንኮቨር፣ ኪችነር፣ ኦቶዋ፣ ሞንትሪያል፣ ካልጋሪ ያላችሁ መማር የምትፈልጉ አሁንም እድል አለ፣ ተመዝገቡ። እናስተምራለን በያላችሁበት መተን። እንዴት አየሽው ግን? በጣም አሪፍ ነው እውነቱን ለመናገር። እኔ እዚህ ሀገር እኔ ላይሰንስድ ሄር ስታይሊስት ነኝ ኤድመንተን ላይ በአልበርታ። የጸጉር ስራ የተማርኩበት ቦታ ላይ ሜካፕም ተምሬያለሁ። ባይገርምሽ በዋጋ ቢባል በእውቀት በማሳየት ግልጽ ያለ ነገር ግልጽ ያለ እውቀትን በአጭር ጊዜ በቃ ውስብስብ ያላለ ሲምፕል በሆነ መልኩ በማሳየት አትገናኙም። የእውነቴን ነው የምነግርሽ፣ ፊትሽ ስለሆነም አይደለም፣ በጣም ሲምፕል ነው። ስራዎችሽን ስላየው ነው እኔም አፕግሬድ ለማድረግ የአበሻውንም ቴስት የአበሻውን ተች ለማግኘት ነው ወደ አንቺ የመጣሁትና ቤተሰቦቼ ቃል በኤድመንተን በነበራት ሁለተኛ ዙር አይደል? ይሄኛው ሁለተኛ ዙርሽ ነው። የመጀመሪያ ዙር ስትመጣ አልሰማሁም ነበርና በሁለተኛው ዙር ስትመጪ ነው ለመምጣት ታስቤ ነው ያየሁትኝና ተምሬያለሁ። እውነቱን ለመናገር ተምረሻል። በጣም ጎበዝ ሄር ስታይሊስትም ነሽ፣ ቢዩቲ ላይ ያለሽ ሰው ነሽ። አዎ ቢዩቲው ላይ ሆኜ የውበት ስራው ላይ ሆኜ የዚህን አይነት እውነት ለመናገር እሰራለሁ፣
ሜካፕ ሰራለሁ ሰዎችን ግን አንቺ ያስተማርሽኝ አሁን የሆነ ሊፍት አፕ ነው ያደረገኝ እውነት ለመናገር ማለት ነው ለዛም ነው ገንዘቤንም ኤነርጂንም ጊዜንም ሰውቼ እዚህ ካንቺ ጋር የተቀመጥኩትኝ ለ5 ቀን የወሰድኩት ኮርስ የ5 ቀን አይመስልም እኔ እዛ ረጅም ጊዜ ነው የተማርኩት ግን ለኛ በሚሆን ወይ አይደለም እነሱ በራሳቸው ወይ ነው ነጮቹ የሚያስተምሩትና በፍጹም እኔ የምሰራው ሜካፕ እና አሁን አንቺ ከዚህ በኋላ የምሰራው ሜካፕ አንድ አይደለም ስለዚህ ደስ በሚል ሁኔታ ነው ያስተማርሻለሽ በጣም ደስ ብሎኛል ደስ ብሎኝ ነው የተማርኩት ጊዜማ አልባከነም ገንዘቤ አልባከነም አይቆጨኝም ደስ ብሎኝ ነው የተማርኩት እና በዚያው አጋጣሚ ለተመልካቾቼ መግለጽ እንፈልገው ቃል ሜካፕ አሁን ነገ ነው ምትሄጁ ወደ ካልጋሪ ያላችሁ አበሾች ተጠቀሙ በጣም የኡነቴን ነው ምነግራችሁ በጣም ተጠቀማላችሁ ብትማሩ በጣም በሲምፕል ዌይ ጥሩ ነገር ታስተምራለች በ5 ቀን ውስጥ ማይገኙ ዕውቀት ነው የሚጨበጠውና ትልቅ ነገር ነው ያረግሽው ሆፕፉሊ በሌሎችም የካናዳ ከተሞች በሰፊው እንደምናይሽ ተስፋ አረጋለሁ በተጨማሪ ደግሞ እንግዲህ ቶሮንቶ ምን መጣለን ለተጨማሪ ነገር ወደፊት ያሉሽንም ሌሎች ዕውቀቶች እንደዚሁ ብታወጩ ደስ ይለናል እንትን ብትይ በመጨረሻ እስቲ ቀረምትዩ ነገር እንደው መንገር አለብኝ እንደው ለኤድመንተኖች ሳልነግራቸው አልለፍ ወይም ደግሞ ለግሎባል ቢዩቲ ቤተሰቦች ሳልነግራቸው አይቅርብኝ የምትዩ ነገር ካለ እስቲ ሚገርምሽ ብዙ ሰው ኢትዮጵያኖች ይሄን ያህል ብቃት አላችሁ ብሎ የውጭ ነገር እናምናለን ብዙ ጊዜ አሁን ውጭ ነው የተማረችው ከውጭ ነው እንደዚህ ያለችው ውጭ ምናምን የሚለው ነገር በጣም ተጽኖ ያረግብናል እኛ ላይ ግን በነጮች ተምራችሁ እናንተ ሞር አንቺ ብቻ አይደለሽም እግዚአብሔር ይስጥልኝ ኪድዬ ካልጋሪም በነበረኝ ሰዓት እዚህም ኤድመንተንም ከዚህ በፊት ባስተማርኩት ቢዩቲ ስራ ላይ ሆነው ከዚህ በፊት ተምረዋል የተወሰኑት ማለት ነው የተማሩ ናቸው ግን ሜካፕ ጭራሽ እንደማይገናኝ ነው የነገሩኝ በጭራሽ አይገናኝም እና ይሄን ነገር ሲነግሩኝ ምንድነው በቃ የኛ ሀገር ሰው ወደ ውጭ ሄዶ መማር ይፈልጋል እኛ ደግሞ ወደዛ መምጣት እንፈልጋለን እኛ ግን በጣም ኢትዮጵያ ውስጥ ጥሩ ብቃት ያለው ሜካፕ አርቲስት እንዳለ ነው በዚህ የተረዳሁት እንዲያውም አንዳንዶቹ እንደ አስተማሪዎቻችንን ብታስተምሪያቸው ጥሩ ነበር ምናምን አሉኝ ነው ይሄን ያህል ነው ልዩነት ያለንና አንደኛ በራሳችን ኮርቻለሁ በኢትዮጵያን ሜካፕ አርቲስቶች ኮርቻለሁ በራሴም ጭምር ማለት ነው ይገባቸዋል ያ በጣም ነው ማመሰግነው ለሰጣችሁኝ ፍቅር ኤድመንተኖች በጣም አመሰግናችኋለሁ ላይክ እንደ ተማሪና አስተማሪ ሳይሆን እንደ እህት ነው እንደ ቤተሰብ ነው የተያየ ነው እና በጣም ነው ማመሰግናችሁ ለአደረጋችሁልኝ ነገር ለተቀበላችሁኝ ትምርቴን ስለወደዳችሁት በጣም ለሰጣችሁ ኮሜንት ሁሉ አመሰግናለሁ የሚቀጥለው ዙር ወደ ካልጋሪ ነው እንግዲህ ከጋልጋሪም ተመልሼ እናንተ ጋር ሌላ ዙር ተመዝጋቢዎች እንዳሉ ሰምቻለሁ ሌላም ዙር እየተመዘገሙ ነው ሰው ፍላጎት እስካለ ድረስ የመጨረሻ ነው ብዬ ነበር ግን አሁን ደግሞ እዚሁ ስላለሁኝ አሁንም ድጋሚ እናስተምራለን ሌላ ማመስገን ፈልገው ሰው አለ አዲስ በጣም ነው ማመሰግነው የኤላ ቢዩቲ ባለቤት ኤላማን ቢዩቲ ሳሎን ባለቤት አዲስን በጣም አመሰግናለሁ ቴንኪዩ ለወንድምነቴ ሰፖርት ስላደረከኝ ቤትህን ፈቅደህ እንደ ቤታችን አንተ ቤት ነው ኮርሱን የሰጠነው ኤላማን ቢዩቲ ሳሎን መምጣት የምትፈልጉ ዳውንታውን አካባቢ ይገኛል አመሰግናለሁ እውነት ነው እንግዲህ አዲስ በጣም ነው ምናመሰግነው ቤትህን ከፍተህ ለእንደዚህ አይነት መልካም ነገር ፈቃደኛ ሆነ ስለተባበርክ በጣም እናመሰግናለን እንግዲህ እንደምታዩት ኤላሜን ቢዩቲ ሄር ሳሎን ውስጥ ነን የምንገኘው አድራሻው እንግዲህ 10555 97 ስትሪት ላይ ይገኛል እንግዲህ የመጣችሁ ተሰሩ በጣም ጎበዝ ልጅ ነው መታችሁ አገኙት ብዙ ነገሮችን ይሰራል ሌላ ጊዜ እንግዲህ ኪድዬ በትልቁ እንገናኛለን በያስባለሁ ኦፍ ኮርስ አመሰግናለሁ እኔም እንግዲህ የግሎባል ቢዩቲ ቅድስ ቻናል እንግዳ በመሆንሽ በጣም ነው ማመሰግነው
ያው አይኖ ጊዜ እንደሌለሽ ነገ ጧት ወደ ካልጋሪ ሄጅ ነሽ አሁንም ብዙ ፕሮግራሞች እንዳሉ አቃለው ግን ካለሽ ጊዜ ላይ ደግሞ እንደዚህ ቁጭ ብለን ተወሰነሽ ደቂቃ አብረን እንድናሳልፍ ያለሽን ነገር ለቤተሰቦቼ እንድናጫውት ስለ ፈቃደኛ ስለሆንሽ በጣም ነው ማመሰግነው እንግዲህ ተመልካቾቻችን እንደነገርኳችሁ እንግዲህ ቃል ሜካፕን በሶሻል ሚዲያ ላይ ሜካፕ ባይቃል ያ ሜካፕ ባይቃል ነው ፎሎ እንድታደርጓት ዩቲዩብም አለሽ አይደለ በተለያዩ የሶሻል ሚዲያዎች ላይ ታገኙዋታላችሁ ፎሎ አርጓት እዩ ሁሉም ሰው ስራዎች ሲታዩ ነው ወደ መፈለግ የሚመጣውና ስራዎቿን ካያችሁ እንደምትወዱት ተስፋ አደርጋለሁ እንግዲህ ለዛሬ የነበረን ቆይታ በዚህ ተጠናቀቃል በሚቀጥለው በሌላ እንግዳ እስከምንገናኝ መልካም ጊዜ መልካም ቆይታ